ሰላም ተመልካቾቻችን እንደምሰንብታችኋል በሳምንት ሁለት ቀናት ሐሙስና ቅዳሜ የተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች ከዚህና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር የምንመለከታቸውን መረጃዎች አሰናድተን ወደ እናንተ መተናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። የኢትዮጵያ ንግድ ባንክ በ2017 በጀት ዓመት 8 ወራት ውስጥ ከ264 ቢሊዮን ብር በላይ ብድር ለደንበኞች ማቅረቡን አስታውቋል። ባንኩ ለደንበኞቹ ካሰራጨው ብድር ውስጥም 88.2% የሚሆነው ለግሉ ዘርፍ የቀረበ ነው ተብሏል። የባንኩ ጠቅላላ የተሰጠው የብድር መጠን ደግሞ 1.39 ትሪሊዮን ብር መድረሱን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ገልጸዋል። ባንኩ ብድርን ከማስፋፋትና የዜጎችን የፋይናንስ ተጠቃሚነት ከማሳደግ አንጻርም አዳዲስ የብድር አይነቶችን እያስተዋወቀ ይገኛል ብለዋል። የብድር ተደራሽነትን ከማስፋት አንጻርም ባንኩ ከኢትዮ ቴሌኮም ጋር በመተባበር በዲጂታል አማራጭ ብድሮችን እያቀረበ እንደሚገኝም ገልጸዋል። ባለፉት 8 ወራት ውስጥ 717,000 ደንበኞች በዲጂታል አማራጭ የብድር ተጠቃሚ ሲሆኑ 3.9 ቢሊዮን ብር ማቅረብ ተችሏል። ኢትዮጵያ የወርቅ ወጪ ንግዷ በከፍተኛ ሁኔታ ጨምሯል ተብሏል። ሀገሪቱ በ2017 በጀት ዓመት 8 ወራት ውስጥ 22.5 ቶን ወርቅ ለውጭ ገበያ ማቅረቧን የማዕድን ሚኒስቴር አስታውቋል። የማዕድን ሚኒስተር ኢንጂነር ሀብታሙ ተገኘ ባለፉት 8 ወራት ውስጥ 6 ቶን ወርቅ ለውጭ ገበያ ለማቅረብ ታቅዶ እንደነበር 22.5 ቶን ወርቅ ለውጭ ገበያ መቅረቡን ገልጸዋል። ለውጭ ገበያ እየቀረበ ያለው የወርቅ ምርት አሁን ባለበት ሁኔታ ከቀጠለ በበጀት ዓመቱ መጨረሻ 33 ቶን ወርቅ ሊደርስ እንደሚችልና ይህም ኢትዮጵያን ከፍተኛ ወርቅ ለውጭ ገበያ ከሚያቀርቡ የአፍሪካ ሀገራት እንደሚያሰልፋትም ተናግረዋል። ከተመረተው ወርቅ 95% የሚሆነው በባህላዊ መንገድ የተመረተ መሆኑን ገልጸዋል። የኢትዮጵያ ፕሬስ ድርጅት እንደዘገበው ባለፉት 8 ወራት ከማዕድን ዘርፍ ወጪ ንግድ ከተገኘው 1.88 ቢሊዮን ዶላር ትልቁን ድርሻ ይይዛል። ሀገሪቱ ከአጠቃላይ የማዕድን ዘርፍ ውስጥም በ8 ወራት ውስጥ ከ1.88 ቢሊዮን ዶላር በላይ ገቢ ማግኘቷም ተገልጿል። የኢኮኖሚ ማሻሻያው ሀገሪቱ ከማዕድን የምታገኘውን ገቢ እንዲያድግ አስችሏል ተብሏል። ቀጥለናል ተመልካቾቻችን። የህዳሴ ግድብ ግንባታ ከተጀመረ ጀምሮ ከ20.7 ቢሊዮን ብር በላይ ከህብረተሰቡ መሰብሰቡን የታላቁ የህዳሴ ግድብ ማስተባበሪያ ፕሮጀክት ጽፈት ቤት አስታወቀ። ለግድቡ ግንባታ ባለፉት 8 ወራት ውስጥም 805.8 ሚሊዮን ብር ተሰብስቧል ተብሏል። ኢትዮጵያውያን በቦንድ ግዢ ስጦታ በመስጠትና በተለያዩ መልኩ ድጋፋቸውን እያደረጉ ይገኛሉም ተብሏል። በዚህም ከሀገር ውስጥ የቦንድ ሽያጭና ስጦታ 18.55 ቢሊዮን ብር በላይ ከዲያስፖራው ቦንድ ሽያጭና ስጦታ ደግሞ ከ1 ቢሊዮን 482 ሚሊዮን ብር በላይ ተሰብስቧል። እንዲሁም ከልዩ ልዩ ገቢዎች 1 ቢሊዮን 184 ሚሊዮን 115 ሺህ ብር ገቢ ተሰብስቧል። ታላቁ የኢትዮጵያ ህዳሴ ግድብ በቀጣይ 6 ወራት ውስጥ ለምረቃ እንደሚበቃ መንግስት መግለጹም የሚታወስ ነው። በውጪ ምንዛሬ ጨረታው 1 ዶላር በአማካይ 131.7 ብር መሸጡን የኢትዮጵያ ብሔራዊ ባንክ ገለጸ። ባንኩ ይፋ ያደረገውን የ50 ሚሊዮን ዶላር ጨረታውን ውጤት ያሳወቀ ሲሆን 1 ዶላር በአማካይ 131.7 ብር መሸጡም ተገልጿል። በጨረታው ላይም 12 ባንኮች የተሳተፉ ስለመሆኑም ለማወቅ ተችሏል። ብሔራዊ ባንክ እያደረገ የመጣውን የውጪ ምንዛሬ ክምችት ከግምት ውስጥ ባስገባ መልኩ በቀጣይ ወራት በመደበኛ በየ2 ሳምንት የውጪ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑንም አስታውቋል። በዚሁ መሰረትም ባንኩ በቀጣይ ጨረታ የሚያካሂድበትን ቀንና ሰዓት ጨረታው ከመካሄዱ ከአንድ ቀን በፊት አስቀድሞ እንደሚያሳውቅ አመላክቷል። ጨረታው በማዕከላዊ ባንክ እየተከማቸ ካለው የውጪ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የባንኩን የገንዘብ ፖሊሲ ዓላማ ለማሳካት የሚረዳ ነው ተብሏል። በተጨማሪም ጨረታው የውጪ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ መሻሻል እያሳየ የመጣውን የውጪ ክፍያ ሚዛን ይበልጥ ለማጠናከር እንደሚረዳም ተገልጿል።
ቀጥለናል ተመልካቾች። አሁን ደግሞ ከውጭ ወዳገኘነው መረጃ እናመራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጥሉት ቀረጥ አሁንም ቀጥለውበታል። በትናንትናው ዕለትም ወደ አሜሪካ በሚገቡ ምርቶች ላይ ከ10 በመቶ ጀምሮ በርካታ ሀገራት ላይ ቀረጥ ጥለዋል። አዲስ ይፋ በተደረገው የቀረጥ ውሳኔ ላይም ቻይና 34 በመቶ፣ ህንድ 26 በመቶ፣ ጃፓን 24 በመቶ ተጥሎባቸዋል። ዳግም ወደ ስልጣን የመጡት የሀገራቸውን የወጪና ገቢ ንግድ ሚዛን ጉድለትን ለማስተካከል ዓላማ ያደረገ ስለመሆኑ በምክንያትነት ያነሳሉ። እንዲሁም ይህ የታሪፍ ውሳኔ ከውጭ በሚገቡ ሸቀጦችና ምርቶች ላይ ከፍተኛ ቀረጥ በመጣል የአሜሪካ አምራች ኩባንያዎችን የማምረት አቅም ማሳደግ ሌላኛው የትኩረት አቅጣጫ ስለመሆኑም ተገልጿል። በርካታ ሀገራትም የአጸፋ ውሳኔ እንደሚያደርጉ በመዛት ላይ ሲሆኑ ይህንንም ተከትሎ የዓለም ኢኮኖሚ ወደ ሌላ መልክ እንዳያመራ ተሰግቷል።